ካሁን በኋላ ግን እኔ ማለት ነው የምነግርሽ ነገር ዋጋ ትከፍያለሽ። የምን ዋጋ ነው? ትዳርሽን ጭራሽ ነው የምታጭው። እየነገርኩሽ ነው። ወይ እናንተ ለምን የምታስፈራሩ? ውብዬ እኔ ማስፈራራት አይደለም። አይ በጣም ከበፊትም ከአረብ ሀገር ስትመጣ ያገኛት እሱ ነው። ገብቶሃል አይደል? ወሯን ስትናገር እንደዛው ነው። እሱ አልበቃ ብሎ አብረው ቼክአፕ እስከሚሄድ ደረጃ ከደረሱ የሰው ልጅ ይጋጫል። ሰላም ለማውረድ ወይ ነገር ለማቀዝቀዝ ትንሽ ራቅ መባባል የሚባል ነገር አለ። ገብቶሃል አይደለ? እንደዛ በሚሆንበት ሰዓት እንኳን ስርዓት ይዘህ ነው የምትቀመጠው። ገብቶሃል? ይደክምሻል፣ አውቃለሁ። የብዙ ሰው ሀሳብ የብዙ ሰው ችግር ሲደራረብብሽ እንደሚደክምሽ ይገባናል፣ እንረዳሻለን። ግን ደግሞ ሰላም ሰላም የሆፕ ፋሚሊዎች እንዴት ናችሁ? ሁሉ መልካም? እግዚአብሔር ይመስገን እኛ ሁሉ መልካም ነው፣ ሰላም ነን። እንግዲህ ያው ሰላም ሰሞኑን እየተፈጠረ ያለው ነገር በጣም እንዳስደብርን ሁሉም ሰው ያውቃል አይደለ? እኔ በጣም ነው በበኩል ያዘንኩት። ናሆም እየተሰቃየ ነው። ሰላም እውነት ማለት በቃ አይገባውም ለሱ እንደዚህ ሲሆን እስከሚሆን ድረስ ስቃይ አይገባው። እኔ ከጎኑ ደግሞ ስላለው ያለውን ነገር በቅርቡ ያለው አንቺም መተሽ የተወሰነ አይተሽዋል አይደለ? በስልክም እናወራለን። ያው ዛሬ በአካል ብንገናኝ ማለት ነው። እና ናሆም የማይገባው ቦታ ላይ ነው ያለው። ብዙ እየተገፋ ነው። ያለ ስሙ ስም እየተሰጠው ነው። በጣም አዝኜ እንግዲህ ዛሬ ከአንቺ ጋርም እንግዲህ የተገናኘሁት ውብዬ ጋር ሄደን ያለውን ነገር በቃ እስከዛሬ የያዝኩት ይበቃል። ገባሽ አይደለ? የያዝኩት ይበቃል። ሄጄ ያለውን ነገር በደንብ እናገራለሁ፣ የተሰማኝን ያየሁትን በአይኔ። ገባሽ? ተመልካቾችም ቤተሰቦቻችንም እኔ ያየሁትን በማስረጃ ነው የምናገረው። አጠገቡ መሆን የራሱ አንድ ማስረጃ ነው። ያየሁትን ነገር እነግራታለሁ። እንግዲህ ውብዬንን መናገር ካለብኝ ዛሬ እናገራለሁ። በጣም ወዳታለሁ፣ በጣም አከብራታለሁ አይደለ? ትክክል ነህ። እዚህ ላይ ምን መሰለህ ማለት ነገሮችን ስለተደጋገመ ነው እንጂ እንደዚህ ያለችው እና እኔ በእኔ በኩል ባለፈው ጠይቄም ስለነበረ ንጹህ ሰው ነው ብዬ ነው የማምነው። እንደዚህ ያደርጋል ብዬ አላስብም። ለትዳሩ፣ ለልጆቹ፣ ለሚስት ያለውን ክብር ስለማቅ ማለት ነው። በቅርብ እኔ ስለማቅ እንደዚህ ያደርጋል ብዬ አላስብም። ግን እሷ ትዳራቸው ለማፍረስ ሲሆን ከጀርባ ምን እንደተላከችም አናቅም። ከበድ ያለ ነገር አለና ቤተሰብ ናሂን ዝም ብላችሁ ባትሳደቡ ደስ ይለኛል። ማለት አላደረገው ብዙ ሰዎችም አያደርግም የምትሉም አላችሁ፣ አድርጎታል የምትሉም አላችሁ። እኛም እርግጠኛ አይደለንም። እሱም አላደረኩም እኔ እንደዚህ አይነት ማደርግ ሰው አይደለም ነው እያለ ያለው። ስለዚህ ማመን የምንችለው እሱ ነው። ከዛ በኋላ ደግሞ ልጁ ተወልዶ ዲኤንኤ ተመርምሮ ነው እኛም እርግጠኛ ምንሆን የምንችለው እረፍ የምንለው። እና በዚህ አጋጣሚ ያው ተጎድታለች፣ ከፍቷታል። ግን እሷ መጠርጠር የለባትም። ባሏ ነው፣ አካሏ ነው። ብዙ ነገር ደግም ጥሩ ብዙ ነገር አንድ ላይ ያሳልፈዋል። እና እንደዚህ ማድረግ አልነበረባትም። ለምን መጀመሪያም ልጅቷ አመጣጧ በጥሩ ሁኔታ ስላልነበረ ማመን የለባትም። ከዛ በሚቀጥለው ደግሞ ባለትዳር ናት። እሷም የራሷ የሆነ ትዳር አላት፣ ቤተሰብ አላት። እና እንደዚህ ብላ ያንተ ነው ግዴታ ስላለች ማመን አያስፈልግም። መታገስ ነው ያለባት። የትዳሯ ማዳን ነው ያለባት። ተስፋ መቁረጥ የለባትም። ነገ አባዬ የት አለ ብሎ የሚጠይቁ ልጆች ስላሉ ለእነሱ ብላ ተረጋግታ እና ይሄንም ቢሆን ብቻውን ጠርታ ነው ማናገር ያለባት እንጂ በቃ ያንተ ነው እንደዚህ ነው ምናምን በነገር ላይ ነገር ሲጨመር ሌላ ክፍተት ይፈጠራል። እና እኔ ዛሬ ውብዬ በደንብ ነው የምወቅሳት። ለምን መረጋጋት አለባት። ትዳሯ ማዳን አለባት። ሰው በመጣ ቁጥር እና እንደዚህ ነው በተባለ ቁጥር ክፍተት እየሰጠች ለሰው ጆሮ እየሰጠች ትዳሯን ማጣት የለባትም። እሱንም ስንት ወር እየተንከራተተ ያለው ጎዳና ሆቴል ውስጥ ነው እየኖረ ያለውና ያንን ነገር ለሱ ማሰብ አለባት እሷ። ለምን እሱም ተናዶ ሌላ ቦታ እንዲሄድ ነው እየገፋፋች ያለች። ለምን እኔ እኮ ላንቺ ታማኝ ነኝ እንደዚህ ማድረግ ሰው አይደለሁም ሲላት እና አድርገኸዋል ወይ ብላ ስንት ስትለው በንዴትና በግፊት አታምነኝም ወይ ብሎ ሊሳሳትም ይችላል። እና ዛሬ በደንብ ውብዬን እናስረዳታለን ያለውን ነገር።
ያለውን ነገር በደንብ ማወቅ አለባት። እኔም ያው የጠፋሁበት ምክንያት አንደኛ ነገሮችን ሰብሰብ አድርጌ ለሷ ማውራት ያለብኝን ነገር ተዘጋጅቼበት ነው ዛሬ ቆርጬ የተነሳሁት። ያው እስከ ዛሬ ዝም ብዬ ቁጭ ያልኩትም ታውቂያለሽ ብዙ ነገሮች እየተፈጠሩ ነው። በዛ መሀል በዛ ጫጫታና በዛ ጥሉ መሀል በመገባ ማንም አይሰማኝም ብዬ ስላሰብኩ ነው እንግዲህ ሰሞኑን የጠፋሁት። ዛሬ እንግዲህ ሁሉንም ነገር የናውን ንጽህና በደንብ አድርጌ አስረዳታለሁ። እንግዲህ ውብዬ ከተቀየመችኝም በቃ ትቀየም ብዬ ነው ወስኜ የመጣሁት። እናንተም ሁላችሁም ማወቅ ያለባችሁ ምን ያሽቃብዳል ልትሉ ትችላላችሁ፣ ግን ደግሞ እውነታው እኔ አጠገቡ ሆኜ ያለሁት ሰው ብመሰክር ያምርብኛል አይደል እንዴ? ትክክለኛውን ነገር እኔ ስላየሁ በዓይኔ በጆሮዬ ስለሰማሁ በቃ ሁሉም ነገር እንግዲህ ውብዬ ጋር ሄደን አይደለም ነገሮችን እናስረዳታለን። ነገሮች ያለውን ነገር እናስረዳለን። ወደ አንድ የሚመጡበትን እሷ ምን እንድትነቃ ትዳሯን እንድታደን እናደርጋለን። ያው እስኪ እንሂድ። ቤቶች ቤት አመሸሽ ይመጣሉ ብለሽ በፍጹም አላሰብሽም? አንዳንዴ ሰርፕራይዝ እኛ ውብዬ እንዴት ነው? አልወፈርኩብሽም? ሞላ ሞላ አልኩኝ አይደል? እንዴት ነሽ? አረ በጣም ነው ያዘንኩት። ግን ናሆሚት ያለ እንኳን ብለሽ ለነገሩ ተይው። አይ ወቀሳ ውስጥ አልገባም። ምክንያቱም እኮ ስንት ነው ጫና አለብሽ አውቃለሁ። ግን ደግሞ በቃ አልወቀስ። ራታ ምሳ ወይ ራት ምን አለ? በነገራችን ላይ እናፍቆኛል። ባለፈው በእናትሽ በቃ ተይው ስጠፋ ምንድን ነው ናሆሜ እኔም እንደ ናሆም ላስቋጥር እንዴ ምሳቃ። እንዴት ነሽ? ሁሉ ሰላም? ወፈር ወፈር ብለሻል እንዳለች ሸንቀጥ በደንብ እናስቃት እንጂ አይደለም። ወንድምሽም ተኝቷል መሰለኝ አይደለ? ጥሩ ነው። በሰፊው ቀስ ብለን ድምፅ አጥፍተን አይደል? አይመስልሽም? ሰላም ቁጭ በይ እስኪ እባክሽ። ልሳብ ወንበር እና እንዴት ነሽ ውብዬ? በሰላም ነው ሁሉ መልካም። አንቺ አረፍ ብለሽ እኛ ስናወራ በደንብ እንዲዋሃድ። አረ እኛማ ከግራና ከቀኝ ሆነን በደንብ ነገሮችን አይደል ስጦታ እንዳይመስላት የሆነ ነገር ስትይ እዚህ ጋር ስጦታ ሊበጠስ የሚረግፍ ነገር ነው። ስጦታ ቀላል ነገር ነው። ከስጦታ በላይ ነው። ነዋሪ እስከ ለተሞታ ያው የምትኖርበት የምትሳሳለት የምታስብለት የነበረው ብል ደስ ይለኛል። እና ዛሬ የመጣንበት መሰለሽ ውብዬ ያለውን ነገር ሁሉ ነገር ታውቂያለሽ። የሰው ወሬ መስማት የለብሽ ነው። አንድ መቶ ናሂ እንደዚህ ነው፣ አንድ መቶ ናሂ ያስረግዘኛል፣ ናሂ እንደዚህ በድለኛል ባለ ቁጥር አንቺ ሰው መስማት የለብሽም። ባልሽ ከማንም በላይ ታውቂዋለሽ። ንጽህናውን አንቺ ነሽ ልትመሰክር የምትችይው፣ እኔ አይደለም ወይ እሱ አይደለችም። እና የእሱ ንጽህና የእሱ መልካምነት ለእሱ የአንቺ ምን ያክል እንደሚወድሽ በደንብ አንቺ ታውቂያለሽ። ምን ያክል ለአንቺ አክብሮት እንደነበረው ከሆነ ጊዜ በኋላ የተቀየረበት ምክንያት ደግሞ ሁሉ ደግሞ ታውቂዋለሽ፣ አንቺ ደርሰሽበታል። እና አሁን እውነት ለመናገር አንቺም ታሳዝኛለሽ በአንድ በኩል፣ የበለጠ ደግሞ ናሂ በጣም እያሳዘነኝ ነው። ለምን ብትይ ስንት ወር ሙሉ ከቤቱ ወጥተው አልጋ ቤት ነው ያለው፣ ጎዳና ለጎዳና ነው ያለው። ብዙ ችግሮች እያጋጠሙት ነው። አሁን በደንብ ታውቃለህ አንተ አጠገቡ ስላለህ ማለት ነው። እኔ በተወሰነው በስልክ ቢሆን አንዳንዴ እጠይቀዋለሁ እና ያለው ነገር ሁኔታ ጥሩ አይደለም። እና ተረጋግተሽ አስበሽበት እች ልጅ ለምን ዓላማ ነው የመጣችው? ምንስ ተማምና ነው እንደዚህ ብላ የምትናገረው? ማንስ ልኳት ነው? ፍላጎቷ ምንድን ነው? የኔ ትዳር ማፍረስ ነው ወይ ያንተ ልጅ ነው ስላለች እሱን እኮ ይዛ ልትሄድ ነው። ልጅ ልትሰጠው ካለች የምትመጣ አብረን ኑር ልትል ነው። እች ሴት ደግሞ ትዳር አላት፣ ኑር አላት። ሀሳቧ ምንድን ነው? ፍላጎቷ ምንድን ነው? እሱ በደንብ ማጣራት አለብሽ። ትዳር ዝም ብሎ እንደማይገባ
ሲለያይም ዝም ብሎ አይደለም፣ ብዙ ፕሮሰስ አለው። እኔ ከአንቺ በላይ አውቄ አይደለም፣ ግን ትዳራችሁን ይፈርስ ስለማልፈልግ የነበራችሁ የድሮ ፍቅራችሁ ስለማስታውስ አንቺ ለሱ የነበረች ቦታ ስለማቅ እሱም ለአንቺ ያለው ቦታ ስለማቅ የእናንተ ትዳር ለብዙ ሰዎች ትምህርትና አርአያ ስለሆነ ያን ነገር ነበሩ ተብሎ እንዲያልፍ አልፈልግም። ናቸው አሁን ለነገም የተሻለ ነገር ስራ እየሰሩ ያሳዩናል። ብዙ ትምህርት ከነሱ እንማራለን። ብዙ ነገሮች ማለት አለ አይደለ? ታውቂዋለሽ። እና እናንተ ለሰው አርአያ የምትሆኑ እንጂ ለሰው መጥፋት የምትሆኑ አይደላችሁ። ስለዚህ ይሄ ነገር በደንብ አስበሽበት ናሀይኑ መጎዳቱ እንደዚህ መጮህም እንዴት ጠረጠረችኝ እያለ እንደሆነ ተረድተሽ በደንብ አስበሽበት ብታናግሪ ብቻውን ጠርተሽ እኔ ደስ ይለኛል። እውነቷን ነው ብዬ እሷም ብዙ ነገር ብላሻለች። እኔ ብዙ ነገር አይቻለሁ ታውቂያለሽ። ከጎኑ እንደሆንኩ ታውቂያለሽ አይደለ? ማለት በቃ ይደክምሻል አውቃለሁ። የብዙ ሰው ሀሳብ የብዙ ሰው ችግር ሲደራረብብሽ እንደሚደክምሽ ይገባናል፣ እንረዳሻለን። ግን ደግሞ እውነታውን መቀበል አለብሽ። ገባሽ? አሁን እኛ የምንጥረው አንቺ ሰላም ሆነሽ ከባልሽ ጋር ከልጆችሽ ጋር ጥሩ ትዳርን ጥሩ ሰላም ያለውን ቤተሰብ እንድትመሪ ነው የምንፈልገው። ገብቶሻል አይደለ? እና ጥረታችን ታውቂያለሽ። ከሀረር የመጣሁትም ለዚህ ነው አይደለ? እስካሁንም ያለሁት የቆየውም እንደውም አሁንማ መግባት አይቀርም በቃ እንደዛ ብዬ ወስኛለሁ። ገባሻ? እሱ እየተሰቃየ ነው። ገባሻ አይደለ? ነገ የሆነች ሴት ትመጣና እንደዚህ አስረገዘኝ ትላለች። ያው እንደምታየው ነው። ነገ ተነስታ ደግሞ እንደዚህ ትላለች። ስለዚህ አሁን አንቺ የስንቱን ነገር ነው የምትሰሚው ብዬ በቃ የእሱን ንጽህናን እያረጋገጥኩልሽ ነው። ብዙ ነገር ከሰላም ጋር ወርተናል። ዛሬ ቆርጬ የመጣሁት ማወቅ አለብሽ። በቃ ብዙ ነገሮች ብዙ ችግሮች ይመጣብሻል። ግን በቃ ናሆም ንጹህ ሰው ነው ውብዬ። ከአንቺ የበለጠ እኮ ናሆምን የሚያውቀው ሰው የለም። ገባሽ አይደለ? ማንም ከአንቺ የበለጠ ያውቀው፣ እኛ እንኳን አናውቀውም። ግን በቃ እኛ በአይናችን እያየን ያለነው ነገር አለ። ናሆም ቀና ብሎ የማይ ነው፣ ሴትን ቀና ብሎ የማይ ነው። አይደለም እንደዚህ እኔ ራሱ ለማለት ራሱ እየከበደ ነው ብዬ በቃ ነገሮች ሲደራረቡ ጭንቅላትሽን አይምሮሽን በቃ እያሳጡሽ ነው። ገብቶሻል አይደለ? እና ውብዬ ቆይ ምን ይሻላል? አሁን አንቺ ቆይ ነገሮችን ተነጋግረን መፍታት አይሻልም? ውብዬ ምን ትያለሽ? ማለት በቃ እኛ እውነታውን እየነገርንሽ ነው ያለው። ናሆም ምንም ነገር ውስጥ የለበትም። እንደሚያስቡት ከሌላ ሴት ጋር እንደዚህ አይደለም። ይህ ፍጹም ውሸት ነው። እኔ አጠገቡ እለት ተዕለት አለው። ገብቶሻል አይደለ? ግን እሱ ይህ መልካምነቱ ነው በቃ እየጎዳ ያለው። ገብቶሻል? አንቺን አይምሮሽን ለመመረዝ ወይም ደግሞ በቃ እንድትከነከኝ አይደለም ውብዬ ይህንን የምነግርሽ። ገባሽ? ይህን ትዳር እንዳታጩ ነው ድጋሚ። ገባሽ? መልሰሽው ነበር ውብዬ። ብዙ ነገር አስተካክለሻል፣ ለፍተሻል፣ መስዋዕትነት ከፍለሽ ነበር። ይህ መስዋዕትነት የከፈልሽለት ነገር ደግሞ እንደዚህ በከንቱ እንዲወድቅ አልፈልግም። የብዙ ሰው ልፋት አለበት ውብዬ። ትረጅኛለሽ አይደለ? እኔ መልካም ነገር እንዲፈጠር ነው የምፈልገው በማዕከላችሁ። ማለት ሁለታችሁን ተረድቻለሁ። ግን ደግሞ እዚህ ጋር ማወቅ ያለባችሁ አሁን ችግሩ ከኔ ነው እየመሰላችሁ ያለው ሲመስለኝ ማለት ነው። እናንተ ችግሩ ማጋ እንዳለ የገባችሁ አልመሰለኝም። ገብቶናል። አይ አይደለም ነው የገባችሁ አልመሰለኝም። ለምን እዚህ ጋር ሀብሎ ቀድሞ የሄደው ነው የወጣው ነው። እሺ ወጣ። የሰው ልጅ ይጋጫል። ሰላም ለማውረድ ወይ ነገር ለማቀዝቀዝ ትንሽ ራቅ መባባል የሚባል ነገር አለ። ገብቷል አይደለ? እንደዛ በሚሆንበት ሰዓት እንኳን ስርዓት ይዘህ ነው የምትቀመጠው። ገብቷል አይደለ? በቃ ስርዓት ይዘህ ከማንም ጋር ሳትነጋገር። ምክንያቱም ስቲል ባለትዳር ነው አይደለ? እኔም ስቲል ባለትዳር ነኝ፣ እሱም እንደዛው። ስለዚህ ትዳሬን የምፈልገው ከሆነ ትዳሬን የማከብረው ከሆነ ከዚህም ከዛ መመለበት ምንም አይነት ምክንያት የለኝም። የበፊቱን ተረድቼ እኔ ነኝ እንደውም ወደዚህ ተጸጽቼ ይቅርታ ጠይቄ ትዳሬን ለማዳን ራሴን መስዋዕት እያደረኩ የነበረው። ምክንያቱም በቃ ለልጆቼ ስል ያንን ነገር የማደርገው ለልጆቼ ነው፣ ለእኔ ሳይሆን ለእኔም ያስፈልገኛል፣ ደስታዬ ነው። ገብቷል አይደለ? እወደዋለሁ። እሱ አጠገቤ ሲሆን የሚሰማኝን ደስታ ጠይቄ ያውቀዋለሁ።
እንደገና ከኔ የበለጠ ደግሞ ልጆቼ እሱን ሲመለከቱና አብሯቸው ሲሆን የሚሰማቸው ደስታና ሰላም ደግሞ አውቃለሁ ጠንቅቄ። ያንን ስለማስብ ነው ነገሮችን መስዋዕት አድርጌ ቆስያለሁ። ቆስሌን ሸፍኜ እሱን ለመቀበል ራሴን ዝግጁ ያደረኩት እነዚህ ነገሮች በማሰብ ነው። ገብቷችኋል አይደል? ግን አሁን በጣም በቃ የማልጠብቀው ነገር አለ አይደለ? የማልጠብቀው ነገር ነው እየተፈጠረ ያለው። ይሄ ነገር ከኔ በፊት ሆኖ ቢሆን ኖሮ ከኔ በፊት የመጣ ነገር ቢሆን ኖሮ እኮ እንደዚህ ሊያደርገን አይችልም ነበር። ይሄ ግን ከቅርብ ጊዜ ያ ማለት ናውም የሁለት ልጆች አባት ከሆነ በኋላ እንደዚህ አይነት ነገር መከሰት ማለት ምን ማለት ነው? የመጀመሪያ ቢሆን እሺ እንዳልከው ወሬ ነው ምናምን ልል እችላለሁ። ይሄ ግን ተደጋጋሚ ነው። ገብቷል አይደለ? ከልጅቷ ጋርም የነበረው ነገር ተደጋጋሚ ነው። ከኔ ጋር በተጋጨ ቁጥር ልጅቷ አለች። ከዚህም ከበፊትም ከአረብ ሀገር ስትመጣ ያገኛት እሷን ነው። ገብቷል አይደል? ወሯን ስትናገር እንደዛው ነው። እሱ አልበቃ ብሎ አብረው ቼክአፕ እስከሚሄድ ደረጃ ከደረሱ በረዳት እያለ ጃኬቱን እያወለቀ ማልበስ አብሯት ማሳለፍ ጊዜ ማሳለፍ ከጀመረ ይሄ ሰው የሆነ ነገር አለው ማለት ነው። ለምንድን ነው ይሄን ነገር የማትመለከቱትና? አረቡ ብዬ እንደዛ እንደምታስብ እኮ አይደለም ማለት ነው። አሁን እሱ እኮ ከበር ማድረግ ትችላለህ፣ ጥፋቱን ከበር ማድረግ ትችላለህ። እኔ ግን ሴት ልጅ ነኝ። በቃ እንደዚህ ራቅ አድርጌ ማሰብ እችላለሁ። ገብቶሃል አይደለ? ነገሮች በጣም ቢያጨናንቁኝም እኔ መመርመር ባለብኝ ደረጃ መርምሬ ነው። ደግሞ እሷ ማሳይተኛለች። እሺ እሷ ተንኮለኛ ናት ሊባል እኮ ይችላል። እሱ ምንድን ነው? ምን ቤት ነው እሱ? ምን ቤት ነው? ጃኬት አውልቆ ማልበስ፣ አብሮ ቼክአፕ መሄድ፣ ቼክአፕ የተደረገበትን ወረቀት ኪሱ ውስጥ ከቶ ይዞ መዞር ምን ማለት ነው? ይሄ ለዚህ መልስ አላችሁ? እኔ እንዴት ተረዳሁት መሰለሽ? ይሄንን እሷ ወይ ከጀርባ ሌላ ነገር ሊኖር ይችላል፣ እያስፈራራችሁ ሊሆን ይችላል እንጂ እኔ ነው ከአንቺ ውጭ ሄዶ እንደዚህ ያደርጋል ብዬ ጭራሽ ነውም አላስብም። እኔም አላስብም ነበር። ሰላም በቃ አሁን ካላሰብሽ በቃ አላስብም ነበር ማለት አሁን አላስብም ማለት አይደለም። ገብቶሻል አይደለ? እኮ ታዲያ እሱ እኮ ሲጀምር እኮ አላመንልሽ ነው የኔ ልጅ አይደለም። ቆይ አይደለም። እሺ እኔን እንደዚህ ከምትጨቀጭቁኝና መታችሁ እንዲህ ነው ከምትሉኝ እኮ እሱን አውርታችሁ ነገሮችን መስመር አስይዞ እኮ ወደ ትዳሩ እንዲመለስ ማድረግ ትችላላችሁ። አንድ ችግር አለ ውብዬ። አሁን እሱን ብናመጣ ነገ ወንድምሽ ደግሞ እንደተለመደ ያባላል ነው። በቃ ሁላችሁም በነገራችን ላይ ማለት ነው አንድ ነገር ልንገራችሁ። ለማናችሁም ቢሆን ከወንድሜ ራስ እንድትወርዱ ነው የምፈልገው ውብዬ። ለምን መሰለህ ናሆም ነገም ከነገ ወዲያም እኔን ማስለቀሱን አቆም። ቢያቆምም ከዚህም በፊት ያለቀስኩት እንባ ወንድሜ ሁሉንም ሰው በጥብጧል። ገብቶሻል? ማንም ሰው እንደሌላት አድርገውኛል። ለዛም ነው እሱ ሁሉ ነገር ትቶ እኔ ጋር የተቀመጠው። ደግሞ ወንድሜ ልክ ነው። ምክንያቱም ናሁም ላይ አይቼው ማላውቀውን ባህሪ በደንብ እያሳየኛል። እሱ አጠገቤ ባይኖር ኖሮ ይሄኔ ተረግጬ ወይ ሞቼላችሁ ነበረ ወይ ደግሞ የሆነ ነገር ሁኜ ነበረ። እናንተ ቆሜ ስለሄድኩኝና ወንድሜ ከጎኔ ስላለ ወንድምሽ ማንም ሰው እጁን ወንድሜ ላይ የሚቀስር አልፈልግም። ውብዬ እኔ አሁን የእውነቴን ነው። እውነት አንቺን ላሳዝን አይደለም የመጣሁት ነው። በጣም እያሳዘናችሁ ነው። ይቅርታ አድርጉልኝና በጣም እያሳዝናችሁ ገና የተናገረን ውብዬ ብዙ የሚያሳዝን ነገር ልነግርሽ እኮ ነው የመጣሁት ዛሬ። እንደገና አረ ይሄ እኮ በስሱ ነው ውብዬ። እኔ ልጅ ብዙ አሁን ቆይ አንቺ ግን ውብዬ እኔ በጣም እውነት ነው እኔ ራሴ በጣም አዝኜብሻለሁ። እኔ ግልጹን ልነግርሽ ነው ዛሬ የመጣሁት። አዎ ውብዬ ተናድጄብሻለሁ ራሱ ጭምር እንዴ። ደስታም ሀዘንም እኮ አለ ትዳር ውስጥ አይደለ? በቃ በደስታሽም ጊዜ በሀዘንሽም ጊዜ ትዳርሽን ይዘሽ መቀጠል ነው እንጂ ያለብሽ የሌላ ወሬና የትናንት አረገዝኩ እንትን ያለችውን ወሬ ነው እንደ እየሰማሽ መሄድ ያለብሽ። እኔ ማንንም የሌላ ወሬ አላወራሁም፣ አልሰማሁምም። እኔ ነገርኩህ እኮ ሰማሁ። በሰዓቱ በጣም ደንግጬ ነበረ፣ ተናድጄ ነበረ። ወጥቶ ሄደ። እሺ፣ ስለዚህ እሷን ባለትዳር መሆኗን ሰምቻለሁ። እሱም ባለትዳር ነው፣ ናሁም ባለትዳር ነው። እሱ ባለትዳር አባወራዎቹን ጠራኋቸው አይደለ? ጠርቼ እያናገርኳቸው እሷ መጣች። ስትመጣ ምን ይዛልኝ ነው የመጣችው? ቼክአፕ ስትደራረግ አብረው እንደሄዱ ማስረጃ ደግሞ አሳየችኝ። ጃኬቱን ለብሳ መጣች። አለችሽ እንጂ እኮ ላይ እኮ ታዲያ ከዚህ በላይ ምን ይቆይ ውብዬ እኮ ታዲያ አልጋ ውስጥ ገብተው ኖርማል ነው አይደለም? ኖርማል ባይሆንም እሱን መጠየቅ የምትችይው ለምን ሰጣት? ምክንያቱም ጠየቁት እኮ መልስ የሆነ መንገድ ላይ ተገናኝቶ በርዷት ሰጥቷት ሊሆን ይችላል። ውብዬ ልጁ ራሱን ስቶ እስከ መውደቅ ድረስ እንዴ ውብዬ
በጣም ከባድ ነው። ባልሽ ነው እኮ ራሱን ስቶ እስከ መውደቅ። ምክንያቱም ገብቶሻል። አመኔታ አጣ። ሁሉም እየገፋው ነው። እንዴት አምነዋለሁ? እስቲ እሱን የማምንበት የሆነ መንገድ ንገሩኝ እስቲ። ውብዬ ይኸውልሽ አንዴ እኮ ነገር ውስጥ እሳት ውስጥ ስለገባሽ ነው። ገብቶሻል። እኛ ደግሞ ከጎን ሆነን እያየን ነው ብዙ ነገር። ይህን መቀበል አለብሽ። እሱን ብቻ ጥፋት አታድርጊ ውብዬ። ሁሌ እሱን ብቻ ጥፋተኛ አታድርጊ ውብዬ። ጥፋተኛ ማን ነው እስቲ ንገረኝ። ጥፋተኛ ለነገሩ ልክ ናችሁ። ለሚመጣውም ለሚሄደውም በር እየከፈትኩኝ የራሴ ነኝ ጥፋተኛ። አይደለም ውብዬ አንቺ እኮ ትዳርሽን ይኸውልሽ መመለስ ትችያለሽ። አይ እኔ እኮ እናንተን በደምብ ተረዳኋችሁ። ገባችሁ አይደለም? ሰው ባለ ትዳር የሆነ ሰው ትዳሩን ያከብራል። ገብቶሻል? እኔ የእውነት የሚወደኝና የሚያከብረኝ ቢሆን ኑሮ የማንም ሴት መጣ አፏን ስከፍትብኝ ዝም ብሎ አያየው። ስጀምር ለኛሽ ባለፈው ይሄ ልጅ መጥቶ ይቅርታ ጠይቀሻ፣ ይቅርታ ተቀበልሻ። ኪራ መጣ ነገሮችን አበላሽ። ኪራ ምንም አላበላሽም። እንትን የምትይው ማለት ለምን አይሄም? አላበላሽም። ይኸውልሽ ሄሎ መጣች፣ ይቅር ለእግዚአብሔር ተባባልን፣ ወደ ትዳሩ እንደሚመለስ ነገረኝ አይደለም? እና እኔ ምንድን ነው ያደረኩት? ለልጄ ክርስትና ከባሌ ጋር አከብራለሁ አሳልፋለሁ ብዬ እኮ ያን ሁሉ ነገር ሲያዘጋጀ የነበረው ከናውም ጋራ ወደ ትዳሬ ለመመለስ ፈልጌ ነው። ገብቶሻል አይደል? ግን ምንድን ነው ይዞልኝ የመጣው? ከሌላ ሴት ልጅ ይዞልኝ መጣ። እሱ መቼ ልጅ መቻየሽ አላየሽም እኮ ይሄንን ስትቆስ በጣም እኮ ነው ይደግ። ይሄን ያህል አንቺ ትጠራጠሪዋለሽ ባልሽን ውብዬ፣ ይሄን ያህል አታምኚውም ውብዬ። የሆነ ሰው መጠራጠር የምትችይውና ማለት ነው አለማመን የምትችይው አንድ ቀን የተገናኘውን ሰው ናውም ደግሞ ገና ከአረብ ሀገር ከመጣች ጀምሮ አብሯት ነው። ለእኔ ምንም ነገር አይነግረኝም። ሰው ያገዛል፣ ምንም አይነግረኝም። የሆነ ነገር ሚስጥር ይይዛል፣ ምን ይላል። እኔ ደግሞ የትዳር አጋሩ እስከሆንኩ ድረስ ሁሉንም ማወቅ አለብኝ። አይ የትዳር አጋሪ አይደለሽም ማለት ሚስጥር መደበቅ ማለት ነው። ገብቶሻል አይደል? ሰው ቢረዳኔ ሰው አትርዳላለሁ። እሱ ሲጀመር በየዋህነት ታውቂያለሽ። ባልሽ ምን ያህል የዋህ እንደሆነ ታውቂያለሽ። እናንተ ጤነኛ ናችሁ? የእውነት ጤነኛ ነን። አይ አይደላችሁም፣ አይመስለኝም። ውብዬ ቆይ አንቺ ሴት ነሽ አይደል? ሴት ነኝ እና ባልሽ እንደዚህ ቢያደርግሽ አንቺ ምን ይሰማል? እኔ አጣራለሁ። ውብዬ አንቺ በባልሽ አትተማመኝ፣ በናም አትተማመኝ። እሷ ስላለች ቀንና ወሮ አንድ ነው ሊሆን ይችላል። እሱ እኮ ግን መጀመሪያ እሱን ስልሽ እንዴት መሰለሽ? እሺ መጀመሪያ ተረጋግተሽ ይሄ ነው ሳይሆን ምንድን ነው የምትለው ያለችው አስረዳኝ እስኪ። አስረዳኝ እኮ በደምብ ምን አለሽ? ከዚህ በላይ ምን ይበለኝ? ሰላም አይደለም አለሽ እኮ ዞሮ ዞሮ እኔ ወደድሽም ጠላሽም ውብዬ እኔ የምንልሻለሁ መሰለሽ፣ አንደኛ ትዳርሽ ማዳን አለብሽ። እኔ ጎዳኝ የምትይኝ ነገር ተይው። ይቅርታ አድርጊልኝና ትዳሬን ማዳን የምችለው እኔ ብቻ አይደለም፣ አንድ ሰው ብቻ አይደለም። ለትዳሩ መታገል ያለበት አንድ ሰው ብቻ አይደለም። እሺ ይመጣ ናሆም የቱ ጋር ታገለው? ንገረኝ እስቲ። ናሆም እዚህ ጋር ታገለ ትዳሩ ለማዳን በይ ውብዬ። ይኸውልሽ ካሁን በኋላ ግን እኔ ማለት ነው የምነግርሽ ነገር ዋጋ ትከፍያለሽ። የምን ዋጋ ነው? ትዳርሽን ጭራሽ ነው የምታጭው። እየነገርኩሽ ነው። ቆይ እናንተ ለምንድን ነው የምታስፈራሩኝ? ውብዬ እኔ ማስፈራራት አይደለም። አይ በጣም እያስፈራራኝ ነው። አይደለም ወደ ልቦናሽ ተመልሰሽ ውብዬ። ይኸውልሽ ትዳርሽን እንድታድኝ ነው ፈልገው። ቆይ እስቲ የወጣውን ሰውዬ ወደ ልቦናው መልሱት። ከሴት ኋላ ኋላ የሚሄደውን ሰውዬ እስቲ ወደ ኋላ መልሱት። እንደምታስቢው አይደለም። ሰላም እኔ ነግሬያታለሁ። ሰምተሽኛል አይደል? እያስፈራራሽ ነው። ሲጀመር እያስፈራራኝ ሳይሆን እኔ ከመጀመሪያ አብረሽ ያለው ትዳርሽ ለመዳን እንጂ እና አሁን ቦታ አንቺን ብቻ እንደሆነ አይደለም። ሁለታችሁ ሰላማችን እንዲመለስ ነው የምፈልገው። ግን አንድ ነገር ልንገርሽ፣ እንደ እህትም እንደ ጓደኛም እንደ ጎረቤትም እንደምንም አድርገሽ አስቢና እንደዛ መከረሻለሁ። የምችለው ሁሉም ነገር አድርጌያለሁ። ስለመከርሽኝ እኔ ሞክሬያለሁ። ትዳሬን ለማዳን ሞክሬያለሁ። ወደ ራሴ ለመመለስ ራሴን መስዋዕት አድርጌ ገባሽ? ይዞ የመጣው ሴት በሙሉ ነው ወንድሜ አይደለም፣ ወንድሜ ነው ያጋባኝ አይደለም እኮ። ስለዚህ ናውም ይዟቸው የመጣው ሴቶች እኮ ሙልጭ አድርጎ ሲሰድቡኝና እኔ ሲያንጓጥጡኝ ናው ምን ያለው ነገር አለ? እሷን አትንኩብኝ ብሏል። ንገረኝ እስቲ። እሱ መጀመሪያ ተይዞ ነበር። ተይዞ ነበር። አሁንም ተይዞ ነው። አሁን አይደለም ፋፊ መታሊን እንደዛ ስትሰድበኝና እንደዛ ስታደርገኝ ተይዞብሽ ነው አይደል? ቆይ እናንተ ምን ጭንቅላት ነው ያላችሁ? ይኸውልሽ ውብዬ፣ እኔ ይኸውልሽ ትዳርሽን እንድታድኝ ነው እየነገርኩሽ ያለው። ችግር የለውም። ናውም ይኸውልሽ በዚህ መንገድ እየቀጠለ እየሄደ ካለ ማለት ነው ትዳርሽን ጭራሽ ታጫዋለሽ ነው የምልሽ። ሰላም ንገሪያት በደንብ። እናንተ እሱን መደገፍ ትችላላችሁ አይደለም? እኛ እየደገፍን አይደለም፣ በደንብ እየደገፍን አይደለም። ይኸውላችሁ ይቅርታ አድርጉልኝና ማለት ነው ስህተተኛውን ሰው እየደገፋችሁ ከሆነ መንገዱን ጨርቅ ያድርግላችሁ። ገብታችኋል? እኔ ማንንም ሰው አልፈልግም፣ የማንንም እገዛ አልፈልግም። ሰላም ነው የምንፈልገው። እኔ በዚህ መልኩ እንድንጋጭም አልፈልግም፣ ምንም እንድንል አልፈልግም። ግን ደግሞ ማለት ነው ናሆምን የእውነት እየደገፋችሁት
ስራውን እየደገፋችሁት ከመጣችሁ የጠቀማችሁት መስሏችሁ ውብዬ እኛ ትዳርሽን እንድታድኝ ነው እንጂ እየደገፍን አይደለም። ማስተዋል እንኳን አበላሽው ትዳሬን አበላሽቻለሁ እኔ ነኝ የወጣሁት እኔ ነኝ የሄድኩት ማለት ነው። እስቲ የሄደውን ሰውዬ አናግሩት እናንተ እሱ ማለት ነው በጣም እየተጨነቀ ነው ያለው። አሁን ደበቃ እኔም ላይ በጣም ጭንቀት ውስጥ ነው ያለው። ራሱ ውስጥ እየወደቀ ነው ያለው። ምግብም እየበላ አይደለም። በጣም ችግር ውስጥ ነው ያለው በእኔ ምክንያት ማለት ነው። በተፈጠረው ሁሉ ምክንያት እሱ የለበትም የኔ አይደለም ምክንያቱም ግን የፈጠረው ማን ነው? የሆነ ነገር ቢሆን ነው ገባሽ? ስምኝ አሁን የሆነ ነገር ቢሆን እኔን ተይና ቤተሰብ ራሱ ካንቺ ራስ እንደማይወጣ ወቂ እኛ መከርነሽ ነገርሽ አልሰማም። እያስፈራራችሁ በቃ ስሚ ልንገርሽ፣ ሰላም ልንገርሽ። እኔ የመጨረሻ ጥያቄ ነው የምጠይቅሽ ውብዬ፣ ከዛ እንሄዳለን። ሰላም በቃ ገብቶሻል አይደል? ምን ትችላላችሁ? አንቺ ምንም እንድትሆኝ አይደለም እኔ አንቺ ምንም እንድትሆኝ አልፈልግም። ናሆምን ከልብ ታፈቅሪዋለሽ ወይስ አታፈቅሪው? ይሄን መልስ መልስ አድርግልኝና እባካችሁ። ናሆምን ሰላም፣ አንቺ ከኔ ጋር ያን ሁሉ ነገር አሳልፈሽ ናሆምን እየደገፍሽና ስህተቱን ልክ ነው እያልሽ ከሆነ ማለት ነው በጣም ጎበዝ፣ በጣም ብራቮ፣ በጣም ጎበዝ መረጋጋት ነው ያለብሽ። ነገር እሱ ያደረገውን ነገር ያየው ነገር ያለብኝ አይደለ? ያለፈውን ነገር እሺ አጥፍቷል፣ አምነናል፣ ይቅርታ ጠይቆሻል፣ ተቀበለሻል፣ አምነሽ ከዛ ወደዚህ ያለው እሷ ስለመጣች ዝም ብላ ስለመጣች የሱ ልጅ ነው ስላለች እኔ አላምናትም። ለምን ብትይ በዚህ ምክንያት ብዙ ነገር ስለሚፈርስ ብዙ ነገር ስለሚወድቅ ልጆችም ስላሉ እነሱ ማሰብ ነው የምፈልገው። ያንቺን ጉዳት ብቻ አይደለም ማለት የምፈልገው። እሷ አብሯት የሚከተለው ምንድን ነው? ንገሪኝ እስኪ። ለዚህ መልሳለሽ? አብሯት የሚከተለው ምንድን ነው? ምን ከጀርባው እያጣራ ነው ያለው። ሲደርስበት እነግርሻለሁ። እያጣራሽ ነው በደንብ። ሰላም በቃ ይበቃል። ሰላም በቃ ይበቃል። ውብዬ ቆይ ውብዬ እንዲህ ምን ልፈልግ በቃ ሰላም ይበቃሻል። አቁሚ፣ ይበቃሻል። እውነት ክፉንም ደጉንም አብረን አሳልፈናል። ግን ደግሞ እንደዚህ አይነት ሴት አትመስኝም። ውብዬ እኔ ልንገርሽ፣ ባልሽ ያልሆነ መንገድ ውስጥ እንዳይገባ ዋጋ እንዳትከፊ። በቃ እኔ ይሄን ነግሬሻለሁ። ሰላም እንዴ እኔ የምችለውን ነግሬሻለሁ። እምቢ ካለ ነግሬሻለሁ። በቃ ይሄን ለማለት ነው። ውብዬ ነግሬሻለሁ። በቃ ውብዬ